ከኩኩ ጋር እንማር እንዝናና ኩኩኩ ኩኩ ነሽ የምንወድሽ የምንወድሽ የምንወድሽ። ሰላም ልጆች እንደምን አላችሁ? ዛሬ ተፈጥሮ እጅግ ውብ አድርጋ ከፈጠረቻቸው ፍጥረታት መካከል ስለ ቢራቢሮ እናያለን። ቢራቢሮዎች ለምን እንዲህ የሚያማምሩ የተለያዩ ቀለሞች እንዳላቸው አስባችሁ ታውቃላችሁ? ልጆችዬ ዛሬ ሚስጥሩን አብረን እናያለን። አንዳንድ ቢራቢሮዎች ደማቅ ቀለም አላቸው። የሚሆነበት ምክንያት ጠላቶቻቸውን ለማስፈራራት ጭምር ነው። ወፎች እነዚህን ደማቅ ቀለሞች ሲያዩ ይህ ቢራቢሮ መርዛማ ሊሆን ይችላል ብለው ወይም ደግሞ ጣዕሙ በጣም መጥፎ ነው ብለው ስለሚያስቡ አይበሏቸውም። ቀለማቸው እንደ ማስጠንቀቂያ ምልክት ያገለግላል ማለት ነው። ሌሎች ቢራቢሮዎች ደግሞ እንደ ደረቅ ቅጠል ወይም እንደ ዛፍ ግንድ የሚመስል ቡናማ ቀለም አላቸው። ይህ ደግሞ ከአዳኝ እንስሳት ተደብቀው በሰላም እንዲያርፉ ይረዳቸዋል። ልክ እንደ መደበቂያ ልብስ ሆኖ ያገለግላቸዋል ማለት ነው። በቀላሉ አይታዩም። ቢራቢሮዎች ውብ ቀለሞቻቸውን ተጠቅመው ጓደኞቻቸውንም ያገኛሉ። በሩቅ ሆነው እንኳ የራሳቸውን አይነት ቢራቢሮ በቀለሙ ብቻ ለይተው እንዲያውቁና አብረው እንዲበሩ ይረዳቸዋል። ልጆችዬ በጣም የሚገርመው ነገር የቢራቢሮ ክንፍ በቅርብ ቢታይ በሚሊዮን የሚቆጠሩ ትናንሽ ቅርፊቶች አሉት። የፀሐይ ብርሃን በእነዚህ ቅርፊቶች ላይ ሲያርፍ ነው እንደ ቀስተ ደመና የሚያብረቀርቅ ውብ ቀለም የሚሰጠን። እንግዲህ ልጆች የቢራቢሮዎች ቀለም ለውበት ብቻ ሳይሆን ለደህንነታቸውም ጭምር ለሕልውናቸውም ጭምር ተፈጥሮ ድንቅ አድርጋ ነው የሰጠቻቸው ማለት ነው። በሚቀጥለው ትምህርት እስከምንገናኝ ደህና ሁኑ። ኩኩ ነኝ። እወዳችኋለሁ ልጆችዬ።